ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በጣም አሪፍና ቆንጆ የሆነ ከብዙ ነገሮች ከብዙ ግብአት የተሰራ ቅባት የፀጉር ቅባት ይዤላችሁ መጥቻለሁ። በእርግጠኝነት ትወዱታላችሁ። በጣም አሪፍ ነው፣ በጣም ምርጥ ነው። አሰራሩን ከመጀመሪያ እስከ መጨረሻ ድረስ ተከታተሉ። እንግዲህ ይህ ቅባት ከ5 ከ6 አይነት ግብአት ነው የተሰራ ከጥቁር አዝሙድ ከብዙ አይነት እንትኖች ከብዙ አይነት ተፈጥሯዊ ግብአቶችን የተሰራ እያንዳንዱን ነገር አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ለቻናሌ አዲስ የሆናችሁ ካላችሁ ሁልጊዜም እንደምለው ሰብስክራይብ ያደርጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየት እንድሰራላችሁ የምትፈልጉት ካለ ጻፉልኝ ማለት ነው በኮሜንት እና በነገራችን ላይ እዚህ ጋር ሳልናገር ማለፍ ማልፈልገው ነገር እኔ ሰርቼ ተጠቅሜ የተስማማኝን ነገር ነው ለእናንተ ማቀርብላችሁ ሁሌም ቢሆን ማለት ነው። እና በጣም ቆንጆ ነው። እና ደግሞ እኔ ብዙ ጊዜ ቅባት እገዛለሁኝ፣ ግን ብገዝቼ ዝም ብዬ እንዳለ አልጠቀምም። የራሴን የሆነ ነገሮች ጨማምሬ ቀምሜ ምናምን ነው የምጠቀም እንጂ ዝም ብዬ እንደገዛው። ለምሳሌ አሁን ቅቤ ገዝተን አንጥረን እንደምንጠቀመው ይሄም ደግሞ እንደዛ በሉት። የራሴን ነገር የምፈልገውን ነገር ይሄ ነገር ለፀጉሬ ጥሩ ነው ብዬ የምፈልገውን ነገር ካረኩ በኋላ ነው የምቀባ እንጂ ዝም ብዬ ሱቅ ላይ እንደገዛው አልቀባም። እና ምን ለማለት ፈልጌ ነው፣ እናንተም ግዴታ ዘይቱን ወይ ካስትር ኦይል ወይ ኮኮናንት ኦይል ምናምን ብቻ ሳይሆን እናንተ በምትፈልጉት ቅባት በምታገኙት ቅባት መስራት ትችላላችሁ ለማለት ነው። እና ቤተሰብ ወሬ ያላረስምባችሁ እንግዲህ እዚህ ጋር ምን ነው የሚያስፈልገን? አብሽ፣ ጥቁር አዝሙድ፣ ሮዝመሪ ቅጠል ወይ ደግሞ መጥበሻ ቅጠል፣ ቅርንፉድ፣ ቀረፋና ሞሪንጋ ቅጠል ማለት ነው። እሱ ተፈጭቶ ነው እንትን ያልኩት እና ጥቁር አዝሙዱን ቅርንፉድንና አብሹን ሞቅ እናድርጓለን። በሳት ጥሬውን ሳይሆን በሳት ሞቅ አድርገን ነው። ትንሽ ጠንከር ስለሚል ፈጭተን ነው እንትን ምንሰራውና ለሱ ሞቅ ሲል አሪፍ ነው ለፀጉራችንም። እና እነዚህን 6 አይነት ግብአቶች አንድ ላይ አድርገን በደንብ ድቅቅ አድርገን እንፈጫለን። ይሄኛው ሞሪንጋው እንግዲህ ባይፈጭም አብሮ ችግር የለም፣ ግን ለመቀላቀል ያክል ነው እንዲፈጭ አብሮ አንድ ላይ እንትን ሲል ሲዋሃድ በደንብ ሲቀላቀል ማሽኑ በደንብ ስለሚቀላቅለው አንድ ላይ ቢፈጭ ጥሩ ነው። ግን ደግሞ ዱቄቱንም ሌላውን ከፈጫችሁ በኋላ አንድ ላይ መቀላቀልም ትችላላችሁ። ከዛ እንደዚህ በደንብ ድቅቅ አድርገን አንድ ላይ ሁሉን ቀላቅለን ድቅቅ አድርገን ከፈጭን በኋላ የሚያስፈልገንን ቅባት እናንተ የምትጠቀሙትን አይነት ቅባት ማድረግ ትችላላችሁ። እኔ ግን ይሄን ኮኮናንት ኦይል ነው ያደረኩት። እናንተ ግን ባላችሁ ማድረግ ትችላላችሁ። ግዴታ እኔ ያደረኩት መሆን አይጠበቅበትም ማለት ነው። ግን ያው ፈሳሽ ቅባት መሆን አለበት። እና ሌላው ደግሞ ተበጣጠሰብኝ ፀጉር የተነቃቀለ ያለ ጊዜው እየተነቃቀለ ለምትቸገሩ እንዲሁም እየተበጣጠሰባችሁ ከፊት ለደቀቀባችሁ ምናምን ለብዙ አይነት ፀጉር ይሆናል። ለማንኛውም አይነት የቆዳ ታይፕ እና ደግሞ ፀጉር ለሁሉም ሰው ማለት ነው። ይሄ የምሰራው ቅባት ለእንደዚህ አይነት ፀጉር ተብሎ እንትን አይልም፣ የሚወሰን አይደለም። ለሁሉም ሰው መሆን ይችላል ማለት ነው። ስለዚህ ከዚህ በኋላ መቼም ይሄንን ነገር እያያችሁ ፀጉራችሁ እንደማይበጣጠስ ወይ ደግሞ መፍትሄ እንደምታገኙበት እርግጠኛ ነኝ። ሁላችሁም እየሰራችሁ ሞክሩት። እንዲሁም ደግሞ ጥቁር አዝሙድ ያለ ጊዜ የሚመጣ ሽበትን ይከላከላል። እንዲሁም ያለ እድሜያችሁ ልጅ ሆናችሁ ግን ዝም ብሎ አላር በንዴት በምናምን የሚመጣ ሽበት እሱን ይከላከላል። በጣም አሪፍ ነው፣ ለጤና ጥቅም ያለው ለፀጉራችንም እጅግ በጣም አሪፍ ነው። በእርግጠኝነት ሰርታችሁ ከሞከራችሁት በኋላ ታመሰግኑኛላችሁ፣ ትወዱኛላችሁ። እና ከቻላችሁ ጊዜ ካላችሁ ቅባት ስትቀቡ የተወሰነ ትንሽ እሳት አስነክታችሁ ትንሽ እሳት ቢነካው ይሆናል ሞቅ ለብ ያላል አይደል? እንደዛ እያደረጋችሁ ብትቀቡ
ጥሩ ነው። የፀጉራችሁ እድገትን ያፋጥናልና ደግሞ ቅባት ስትቀቡ ሁሌም ቢሆን መርሳት የለባችሁ ቢያንስ ለ5 ደቂቃ ያክል ማሳጅ ማድረግ። እኔ አሁን እንደዚህ የምላችሁ ምንድነው ከራሴ ከልምድ አንጻርና ራሴ ተጠቅሜው ደግሞ ራሴ ላይ ሞክሬው ለውጥ ስላገኘውበት ለዛ ነው ለእናንተ እንደዚህ የምላችሁ እንጂ ለሌላ ለሳክስ ወይም ለጉራ ምናምን አይደለም። የምሬን ነው ማርያምን። እኔ ቤቴ ውስጥ ሁሌ እንደዚህ እያዘጋጀው ነው የምቀባ እያንዳንዱን ነገር ማለት ነው። ብዙ ነገሮች ያው ቪዲዮ ላይ እሰራለሁ ለከንፈራችሁ ለሚደርቅባችሁ፣ እንዲሁም ደግሞ ቻፕስቲክ ምናምን መቀባት ማትፈልጉ እንዴት አድርጋችሁ መስራት እንደምትችሉ ምናምን ብዙ ቪዲዮዎች ሰርቻለሁ። ቻናሌን እየገባችሁ እያንዳንዱ ቪዲዮን ማየት ትችላላችሁ የምትፈልጉትን ነገር ማለት ነው። ከዛ ቅባቱን ካደረኩ በኋላ የፈጨውትን አንድ ላይ እንግዲህ የቀመምኩትን 6 አይነት ግብአቶች እነሱን አድርግና መጀመሪያ እሳት ሳላስነካ ቅባቱንና የፈጨውትን እንትን አንድ ላይ ቀላቅለዋለሁ ማለት ነው። አንድ ላይ ከቀላቀልኩ በኋላ ነው ከዛ መጥበሻ ላይ ውሃ አረግና ቀጥታ እሳት ላይ አልጥደውም ዘይቱን ማለት ነው። መጥበሻ ላይ ውሃ አረግና ከዛ ከላይ ነው እዚህ ቪዲዮ ላይ እንደምታዩት ከላይ ነው ቁጭ ያደረኩት ከውሃው ላይ ማለት ነው። ምንድነው በጣም እሳት አግኝቶት እንዳያርና በጣም ጥብስ ነገር እንዳይል በሞቅ ብሎ አለ አይደል በግለቱ ብቻ እንትን እንዲዋሃድና እንዲቀላቀል እና ሴቶችዬ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። ለሴት ልጅ ውበቷ ፀጉሯ ነው ይባላል እና ፀጉር ከምንም በላይ መልክን ይቀይራል። በጣም ነው የሚቀይረው መልክን እና ምንም ቢሆን ደግሞ እንደ ተፈጥሮ የሚሆን የለም። በዛ ላይ አሁን ላይ እያንዳንዱ ነገር ውድ ነው። እንደዚህ ያደርጋችሁ እየሰራችሁ በቤታችሁ ራሳችሁን መጠበቅ እንዲሁም በተፈጥሮ ነገር ማጌጥ መዋብ ትችላላችሁ ለማለት ነው። ምንም ቢሆን ምንም አይነት አርቲፊሻል ቢመጣም ተፈጥሮን የሚተካ በምንም ተአምር ሊመጣ እንደማይችል ታውቃላችሁ። መቼም ተፈጥሮ በጣም ድንቅ ነው። የእግዚአብሔር ስራ ሁሌም ቢሆን መተኪያ የለውም እና ባለን ነገር ደግሞ እግዚአብሔር በሰጠን ነገር ደግሞ ራሳችን በስነ ስርዓት ስንይዘው ራሳችን ስንንከባከበው ነው የተሻለ ነገር የምናገኘው አይደለ? ራሳችን ላይ ስንሰራ ለውጥ እናገኛለን። ዝም ካልነው ግን ነገሮች ሁሉ ፀጉራችን ለምሳሌ እየተበጣጠሰ ምናምን ቁመቱ እያጠረ ምናምን ይላል። ቅባት እንኳን ማንቀበው ከሆነ ዳርቆር አናታችን ያመናል። ፀጉራችን ደግሞ ያል እንደሚበጣጠስ አስቡት። ከዛ እንግዲህ ወደ ቅባታችን ስንመለስ ቅባቱን እንደዛ በደንብ እንትን ካልን ከተንተከተከ መንተክተክ ሳይሆን ትንሽ የሆነ እንደ መፍላት ነገር ይላል። በደንብ አይንተከተክ ግን እንደ መፍላት ነገር ይላል። ከዛ በደንብ ቢያንስ እስከ 15 ደቂቃ ከዛ በላይ አቆይቼዋለሁ። በደንብ እንትን ብዬ ከተልቶሎ እያማሰልኩኝ ማለት ነው። እና ያው ለእናንተ እዚህ ቪዲዮውን ተልቶሎ ማሳየት ስላለብኝ ለዛ ነው ፈጠን ማረገው። ከዛ እንግዲህ ስንጨርስ ምንድነው የምናደርግ እናወጣና ወይ በነጠላ ነገር ወይ ደግሞ ባላችሁ ነገር እኔ በዚህ በጨርቅ ነገር ማጥለል ይመረጣል። ብዙ ጊዜ እንትኑ ማጥለያ የኖርማል ማጥለያው ወይ የሻይ ቅጠሉ ወይ ደግሞ ያኛውን ማጥለያ የብረቱ እንትኑን ያወጣዋል። ይሄ የፈጨነውን ወህዶችን ስለሚያወጣው ጨርቁ ግን በደንብ ጥልል አድርጎ ነው የሚያወጣውና ምንፈልገውን ቅባቱን ብቻ ነው የሚያዘቅጥልና ለዛ ነው። ፋይናሊ ቅባታችን ይህንን ይመስላል። እንደምታዩት በጣም ነው የሚያምር ከለሩ። ሰርታችሁ ደግሞ እንደምትወዱት እርግጠኛ ነኝ። ሽታው ደግሞ በጣም ደስ የሚል እንደዚህ የሚረብሽ ምናምን አይደለም። ተቀብታችሁ ራሱ ቀን ላይ ምናምን ተቀብታችሁት ብትሄዱ የሚረብሽ ሽታ አይደለም። በጣም ምርጥ ነው ያለው። እንግዲህ ቀረፋ ነው እንደምታውቁት ለብዙ ጥቅም ይውላል። ለፀጉር ደግሞ በጣም ሀሪፍ ነው እና ምንም አይነት የሚረብሽም ሽታ የለውም። ቀን ላይም ብትቀቡት ችግር የለውም ለማለት ያክል ነው። ከዛ ቅባታችን እንደዚህ ከሰራን በኋላ ትንሽ በጣም መቀዝቀዝ የለበትም። እንደዚህ ስናጠለው ማለት ትኩስ ሲሆን በደንብ ይወርዳል። ጨርቁ ላይም የሆነ ጥብቅ ብሎ የመቅረት ነገር የለውም ማለት ነው።
እንደዚህ እንግዲህ ሰርተን ከጨረስን በኋላ ለመቀባት በሚመቸን እቃ እንገለብጠዋለን። እዚህ እኔ ያረኩት ሳህን ላይ ነው፣ ለማጥለልም ስለማይመች እቃ ላይ ሳህን ላይ አደረኩት። ከዛ በኋላ ወደ መቀባበት እቃ ላይ ገለበጥኩት ማለት ነው። ይሄ እንግዲህ ይሄ ቅባት እንትኑ የቅባት የገለበጥኩበት አሁን ጫፏ ትንሽ የቀዳዳን ይላትና ለመቀባትም ይመቻል። እናንተም በምትፈልጉበት እቃ እንደዚህ ገልብጣችሁ መጠቀም ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ነገሮችን ቆንጆ ነገሮችን እየሰራሁላችሁ ወደ እናንተ አመጣለሁ። አበረታቱኝ ውዶቼ። What can you say when love goes away that hasn't been said before? ቅባቱ ይሄንን ይመስላል እንግዲህ ፋይናሊ ወደ እቃ ከተገለበጠ በኋላ እንደዚህ ነው። በጣም ጥቁር የሚባልም አይደለም፣ ግን ቆንጆ ከለር ነው ያለው፣ ቆንጆ ማለት ነው። ሽታው ደግሞ በጣም ነው ደስ የሚል። በጣም በቃ እኔ ማን ያምናል? አሁን ይሄ ቅባት ቤት ውስጥ ነው የተሰራ ቢባል እስኪ ያስቡት፣ ማን ያምናል ነው የምላችሁና በጣም ምርጥ ነው። እየሰራችሁ ተጠቀሙ ሁላችሁም። በጣም ቆንጆ ነው፣ ተወዱታላችሁ። እኔ ለጉራ አይደለም። ከዛ ደግሞ የኔ ጸጉር ይህንን ይመስላል። የበፊቱ ጸጉሬ በጣም አጭርና ብጥስጥስ ያለ ነበር። ከዛ ራሴን መንከባከብ ከጀመረ በኋላ እየፋፋ እየወፈረ ቁመቱም እየረዘመ እንደዚህ የሚነቃቀል ነገሮችም እየቀነሰ ሄደና አሁን እግዚአብሔር ይመስገን በደንብ እያደገልኝ ነው። ራሴ ከያዝኩት በኋላ ነው። እኔ ብዙ ጊዜ ጸጉር ቤት ብዙ አልሰራም እና ደግሞ ሹርባ ምናምን ራሱ ራሴ ነው የምሰራና ምንድነው አንዳንድ ሰው ሲያበጥሩ ከስር ያበጥሩትና ጫፉ ንቅል የሆነ ብጥስ ነገር ይላል ማለት ነውና ብዙ ጊዜ ከጫፉ ከዛ ወደ ስር ነው የሚበጠር እንጂ ከስር ጀምሮ ወደ ላይ ሲበጠር እንትን አይልም፣ ይበጥሳልና ብጥስጥስ ሲልና እኩል አይሆንም ማለት ነው። አንዱ ከፍ አንዱ ዝቅ፣ አንዱ በጣም አጭር፣ አንዱ ደግሞ በጣም ረጅም የሆነና እኩል ባላንስ አይሆንም። ባላንስ አልሆነም ማለት ደግሞ በጣም ነው ውበትም የለውም እና በራስ መተማመናችንን ያሳጣናል። እና ቤተሰቦች እንግዲህ ደህና ደሩልኝ። ቻው። ሰብስክራይብ እንዳይ